የአማራ ብሔራዊ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር ዘላቂ የሰላም ስምምነት ተፈራረሙ መባሉን የድርጅቱ መሪ እስክንድር ነጋ በድጋሚ ውድቅ አድርጎታል። እስክንድር ነጋ ከዶቼ ቬለ ጋር በነበረው ቆይታ ነው ይህንን ያለው። ድርጅታችን ከመንግስት ጋር አልተደራደረም፣ የመደራደር ፍላጎትም የለውም ሲልም ተደምጧል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የአማራ ፋኖ ህዝባዊ ድርጅትን ወክለው ከቀረቡት ካፒቴን ማስረሻ ሰጤ ጋር ባለፈው ሳምንት ነበረ በይፋዊ ስነ ስርዓት አዲስ አበባ ውስጥ መፈራረማቸውን ገልጸው የነበሩት። ነገር ግን ድርጅቱ የተደረገው ስምምነት ከግለሰቡ ጋር እንጂ ድርጅቱን የሚወክል አይደለም ሲል ማስተባበያ ሰጥቶ ነበር። የድርጅቱ መሪ እስክንድር ነጋ ለዶቼ ቬለ በሰጠው ቃለ ምልልስ ስምምነቱ ከድርጅቱ እውቅና ውጭ የተደረገ መሆኑን ተናግሯል። ድርጅቱ አሁን ባለው ተጨባጭ ሁኔታ ከመንግስት ጋር የመደራደር ፍላጎት የለውም ያለው እስክንድር ነጋ ያለው አማራጭ ራስን መከላከል ብቻ እንደሆነም ተናግሯል። ይህም ማለት የጀመሩትን የትጥቅ ትግል አጠናክሮ መቀጠል እንደማለት ነው። እስክንድር ነጋ ችግሮችን በድርድር ለመፍታት ያላስቻለን መንግስት በተከተለው የአንድ ወገን ፍላጎት ወይንም በአንድ እጅ ማጨብጨብ ምክንያት ነው ሲል መንግስትን ከሷል። ከመንግስት ወገን የሚሰማው የድርድር ዜናም ቢሆን ከዓለም አቀፉ ማህበረሰብ የሚመጣ ግፊትና ጫና ውጤት ነው ባይ ነው እስክንድር ነጋ። ኢትዮጵያ ውስጥ የተደረገው ስምምነት ከድርጅቱ በወጡ የአመራር አባል በኩል መፈጸሙ ምናልባት በአፋሕድ ውስጥ መከፋፈል ተከስቶ ይሆኖይ ለሚል የቀረበለትን ጥያቄ ሲመልስ እስክንድር ነጋ በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲል ባጭሩ ምላሹን ሰጥቷል። በስምምነቱ ወቅት ፊርማውን ያኖረው ካፒቴን ማስረሻ ሰጤ ጥቂት ታጣቂዎችን ብቻ ይዞ ነው ከመንግስት ጋር የተስማማው የሚለው እስክንድር ነጋ ከስምምነቱ በኋላ የሚታየው የታጣቂዎች በሰላም መመለስ የስምምነቱ አካል ሳይሆን በፊትም የነበረ ሁነት ነው ሲል አጣጥሎታል። እስክንድር ይህንን ይበል እንጂ በርካታ ታጣቂዎች አሁንም ድረስ ስምምነቱን እየጠቀሱ ወደ መንግስት መቀላቀላቸውን እንደቀጠሉ ናቸው። በማዕከላዊ ጎንደር ዞን ወገራ ወረዳ ነፍጥ አንግበው ሲንቀሳቀሱ የነበሩ የፋኖ ቡድን አባላት የሰላም ጥሪውን ተቀብለው ለ10ኛ እዝ ክፍለ ጦሮች እጅ መስጠታቸውን ቀጥለዋል። የ10ኛ እዝ ቃኛው ክፍለ ጦር ዋና አዛዥ ኮሎኔል አዱኛ ማሞ በፋኖ አሳይም የበጋሻው ክፍለ ጦር ሻለቃ አመራሮች ከነአባላቶቻቸው የሰላምን መንገድ ተከትለው እጅ መስጠታቸውን ለሰላም ያላቸውን ፍላጎት የሚያሳይ ነው ብለውታል። በእነሱ አሳይም የሻለቃ አዛዥ የነበረው አበበ ሽፈራውና ምክትል ሻለቃ አዛዡ ሸግነው ዘምነው የተባሉት በሰጡት ተመሳሳይ አስተያየት እስካሁን በተሳሳተ መንገድ ለህዝባችንና ለሀገራችን ጠንቅ ሆነን መቆየታችን የተሳሳተ መንገድ መሆኑን ተረድተን በተደረገው የሰላም ስምምነት ሙሉ ኃይላችንን ከነትጥቁ ክላሽ 22 ኋላ ቀር መሳሪያ 3 ቦምብ 3 የወገብ ትጥቅ 8 ይዘን ገብተናል። ህዝባችንን ለመካስም ከጸጥታ መዋቅሩ ጋር በጋራ እንሰራለን ብለዋል። ፋኖ አብነት አለምነህ እባላለሁ። ከአማራ ፋኖ ብሔራዊ ኃይል የጎንደሬ በጋሻው ክፍለ ጦር አመራር ሁኜ ቆይቻለሁ። አሁን ደግሞ መንግስት ባቀረበው የሰላም ጥሪ ተጠቃሚ ሁኜ ወደ ሰላም ወደ ማህበረሰቡ ለመቀላቀል ችያለሁ ማለት ነው። 15 ዓመተ ምህረት ማገባደጃ ጀምሮ የአማራ ህዝብ መሰረታዊ ጥያቄዎች አልተመለሱም በሚልና የአማራ ህዝብ የተለያዩ በደሎች ደርሰውበታል በሚል ተነሳሽነት ወደ ትጥቅ ትግል ገብተን መቆየታችን ይታወቃል። በዚህ ከ2 ዓመት በላይ በዘለቀው የትጥቅ ትግል ቆይታዬ ብዙ ነገሮችን አሳልፈናል ወይም አሳልፍ ያለሁኝ። ከምንም በላይ እንደምንጠብቀው ወደ አሸናፊነት የምናደርገው ግስጋሴ ተስፋ አስቆራጭ ደረጃ ሲደርስ ከዛም በተጨማሪ በህዝብ ዘንድ ያለን ተቀባይነት እየቀነሰ ሲመጣ አስተሳሰቤን በመቀየር ወደ ሰላም አማራጭ መጥቻለሁ። ወጣ ነው ያልተመለሱ የአማራ ህዝብ ጥያቄዎች መልስ ያገኙልናል፣ በነፍጥ መልስ ያገኙልናል ብለን ነበር ወጣን የነበረው። በዚህ የ2 ዓመት ቆይታችን ግን ለህዝባችን ስቃይ ነው የሆነበት። በተደጋጋሚ ህዝባችን በየቤቱ በጨለማ ይታገታል። በተደጋጋሚ የዕለት ተዕለት እንቅስቃሴው ይስተጓጎላል። ፋኖ ባብል ብርቁ እባላለሁ። ከአማራ ልዩ ኃይል እንደተበተን 2015 መጋቢት ሚያዝያ 24 ጀምሬ አቋቁሜ ስታገል ቆይቻለሁ። ግን ይህንን ትርጉም ሊገባንም ልረነደው ይቻልና በህዋቱ ትግል ጊዜ ብዙ ነገር ተሰብከንበት የአማራ ህዝብ ጫና ሰቆቃ ደረሰበት ተብሎ በዛ ነው እኛም ተረቶን ይወጣን። ግን ያንንም ዘን እየተከተልን ባለንበት ሰዓት አካሄዳችንም አላማችንም የሳተ መሆኑን አውቀን
የእርስ በርሳችንም እንኳን ባንድ እንታገላለን ወጥተን አንድ ስምምነትና አንድ ትግል ይዘን እየታገልን እንዳልሆነ ከ3 ከ4 ተከፋፍለናል። በሰላም መጠናሊ በሰላም በእንክብካቤ ተቀብለውናል። ጫካ ላይ ያሉ ወንድሞቻችን በአፈሙዝ ሳይሆን በሐሳብ እየተግባባን እንዲመጡና አብረን ያለን የጋራ ስምምነቱን ተቀብለን በጋራ ያለንን ወራሪ ኃይል አሁን በጎረቤት ሀገር ያሉ ሰዎች ድንጋይ አቀባይ ሆነዋል። ለተጣላ ሰው ድንጋይ እያቀበሉ ነው። ያንን ድልድይ እንድንቆርጠው በጋራ እናስባለን። ያን አማራጭ እየተገኙ እንግዲህ በዚች ሳምንት ውስጥ ከተለያዩ ክፍለ ጦሮች ወደ 100 የሚደርሱ የታጠቁ የአማራ ፋኖ አባላት ወደ ሰላም መጠዋለኝ በተለያዩ ቦታዎችም እየሰማን እንገኛለን። ይሄ ግስጋሴው የትም እንደማያደርሰን ተገንዝበን በሰላም የመጣነ ሰዎች መንግስት አስፈላጊውን ምቹ ሁኔታ እየፈጠረልን ይገኛል። እንደኛ ታጥቃችሁ በጫካ የቆያችሁ ወይም አሁንም ያላችሁ ወጣቶች ይህንን የሰላም ጥሪ ተቀበላችሁ ወደ አካባቢያችሁ እንድትመጡ ጥሪ ያስተላልፋለሁ። ይህ ባይሆን የሚመጣ ለውጥ ስለሌለው ህይወታችንን ከመገበር ውጭ ሌላ ምንም ተስፋ ሰጭ ነገር እንደሌለው ስለተገነዘብነ ጊዜያችሁን ሳታጠፉ ወደ ሰላም ጥሪው እንድትመጡ መልእክቴን አስተላልፋለሁ። ይህ የመንግስት ዘገባ ከዚህ በፊትም የነበረ ነው ብሎ እስክንድር ነጋ ቢያጣጥለውም ከራሳቸው ከፋኖች አንደበትም ግን ተመሳሳዩን ነገር መስማት ተጀምሯል። ለዚህ ደግሞ እማኝ ሆኖ ብቅ ያለው ሰው የእስክንድር ነጋ ጉዳይ እንደ እግር እሳት የሚፈጀው አሳዬ ደርቤ ነው። አፋሕድን በተመለከተ ይህ መረጃ ከደረሰ ቆይቶ ነበር። ዛሬ ግን በብልጽግናዎች በኩል ስለተገለጸ ቢወጣም ችግር የለውም። ስለዚህ አፋሕድ ሌሎች ወደ ገቦችንም ማስገባቱን አጠናክሮ ቀጥሏል። በመሆኑም ዛሬ ኢያሱ አበራ የፖለቲካ ዘርፍ ኃላፊው ማለት ነው፣ ግርማ እጅጋየሁ የማህበራዊ ዘርፍ ኃላፊው፣ ፍሬዘር እሸቱ የመረጃና ደህንነት ክፍል ኃላፊ እና ተሳካ የተባለ የዙ ሀብት አፈላላጊና ፈንተው የጽህፈት ቤት ኃላፊ ዛሬም ወደ ብልጽግና መግባታቸው ተሰምቷል። ያም ሆኖ ግን ኮሎኔል ፈንታው እስካሁን ድረስ አገዛዙ ጋር መግባት አልፈለግም መታገል ላይ ያለብኝ ብሎ ኮሎኔል ፈንታው ወንድሞቹ መቀላቀሉን የደረሰ መረጃ ያመለክታል። ሸዋ ላይ ለመከታው ሰፊ ስራ እየሰሩ ነው። እስካሁን ሲሄዱበት የነበረው መንገድ የስህተት መንገድ መሆኑን ተረድተው በአዲስ መስመር ለመጓዝ ጥረት እያደረጉ መሆኑን ሰምተናል። በተለይ ደግሞ ከእስክንድር እቅፍ መዳፍ መውጣታቸውን ተረድተናል። በነገራችን ላይ እስካሁን ድረስ ስንናገር የነበረው ከፋፈላችሁ፣ አንዱን ለይታችሁ አወደሳችሁ እየተባልን ስንወቀስ የነበረው እነዚህ ሰዎች ጀግኖች አርበኞች ብለን ባለመጥራታችን የተነሳ ነው። ማንነታቸው ቀድመን ተረዳን፣ ዓላማቸው ቀድመን ተረዳን። ስለዚህ የተረዳነው ማስረዳት ሲገባን ደጋፊያችንን ለማብዛት ስንል፣ ወዳጆቻችንን ለማብዛት ስንል ሁሉንም አርበኞች ጀግኖች እያልን ባለመጥራታችን ስንወቀስ ነበረ። ይኸው ግን በጊዜ እየተገለጸ ነው። እስክንድር ሲገባ ካላየው አላምንም ካላልክ በስተቀር ይህም መስመር የዘረጋው እስክንድር ነጋ ነው። ጌታዬ የጋር ሰዎችና የአፍሪካ ሰዎችን አምጥቶ በዘረጋው መስመር መሰረት ነው አሁን ላይ እየተበጣጠሱ ቢሆን እየገቡ የሚገኘው። ነገ ደግሞ ባለፈው የነገርና ኃይሎች አሉ፣ ስም ዝርዝራቸውንም ጭምር ማለት ነው። እነሱ ሲገቡ ትመለከታለህ። ኤሪዌስ ግን አብዛኛው ተረድቷል ብለን እናስባለን። ሊረዳን የማይፈልገው የአፋር ደጋፊ መስሎ የብልጽግና ደጋፊ የሆነው ነው። በሌላ መልኩ ደግሞ ስናወድሳቸው የነበሩት ኃይሎች አሁንም ድረስ እያቆሩን ይገኛሉ። ምሬ ወዳጆ በዚህ ዓመት ውስጥ ከተካሄዱ ዘመቻዎች፣ በቅርብ ጊዜ ከተካሄዱ ዘመቻዎች መካከል አገዛዙን ድንብርብሩን ያወጣ ዘመቻ ያካሄደው ማን ነው? ምኒልክ ዕዝ አይደለም እንዴ? በፕሮፓጋንዳውን በለው በጦር ሜዳው ከፍተኛ ድል እያስመዘገበ የሚገኘው ማን ነው? ቴዎድሮስ ዕዝ አይደለም? በተመሳሳይ መልኩ ሸዋም ላይ ስትሄድ የምታገኘው አሳምነው ዕዝን ነው። ጎንደር ስትሻገር በላይ ዘለቀ ዕዝን ነው። በላይ ዘለቀ እና ሀብቴ ወልድ የሚመሩት ግዙፍ የሆኑ በተለያዩ ጊዜያት ያካሄዳቸው ዘመቻዎች በሙሉ ግዙፍ ድል የተመዘገበባቸው ነበሩ። ልክ እነዚህ ሁሉ ታዲያ አፋሕድም በየአቅጣጫው ዕዝ መስርቷልና ውጊያ ካቆመ ዳውንት ቅንጭብ ስር ድርድር ካደረገ በኋላ ውጊያ ያቆመውን ኃይል አብረን አቻ አድርገን ባለማስቀመጣችን ደግሞ ስንወቀስ ነበር። ሌሎች ደግሞ ዘመነ ካሴ ስንል ቅር የሚላቸው ሰዎች አሉ። እናንተ ሰዎች አማራነታችሁን ፈትሹ። እንኳን ከአማራ አብራክ የወጣ ኃይል ያለበት ቦታ ይቅርና ዛሬ አፋር ላይ ባለው ኃይል እኮ በሱ ተስፋ እያደረግኩ ነው። ዛሬ ስለ ሰሜን ኃይሎች እኮ እያወራን ነው። ይሄ ሁሉ ልናስብ የቻልነው ግን
ስማችንን እንደሚያነሱ ሰዎች በገንዘብ በሳንቲም የምናስብ ሰዎች ስለሆነ አይደለም። የህዝብን ጥቅም እናስቀድም ስለሆነ ነው። የኛ ስም የትም ሊደርስ ይችላል። የትም ያን ያህልም ስም አለን ብለን ደግሞ አናስብም። ዋናው ነገር የህዝባችን ጥቅም ከተከበረ የግል ጥቅማችን ይከበራል፣ የቤተሰብ ጥቅማችን ይከበራል ብለን የምናምን ስለሆነ ነው። በተረፈ ግን ጠለስ ሚዲያን የምትከታተሉ ወገኖች ትናንት ስንናገሩ የነበረው ነገር በአብዛኛው እየደረሰ መሆኑን ታውቃላችሁ፣ ትገነዘባላችሁ። ትናንት ስናወድሳቸው የነበሩ ኃይሎች አሁንም በዛው ከፍታ ላይ እየቀጠሉ ነው። ከከፍታቸው ወርደው ሲንሸራተቱ ካየን ደግሞ እንዘብትባቸዋለን። ይህንን አትጠራጠር። ከከፍታው ወርዶ ሲርመጠመጥ ካየን አፋባሃ በአፋሕድ መስመር ሲገባ ካየው አፋባሃን ከመተቸት ወደ ኋላ አልልም። በተመሳሳይ መልኩ ቴዎድሮስ እዝም ይሁን አሳምነው እዝ፣ በላይ ዘለቀ እዝም ይሁን ምኒልክ እዝ በክህደት መስመር ሲሰማራ ካየን ትችታችንን ይዘን ከመምጣት ወደ ኋላ አንልም። ያ ትችት ጠቃሚም ሆነም አልሆነም ማስተያየታችንን ከመስጠት ትችታችንን ከመዘንዘር ወደ ኋላ አንልም። ከዚህ ውጪ እስክንድር ነጋ በሌሎችም ጉዳዮች ላይ ሐሳቡን ሰጥቷል። ከአማራ ክልል ውጪ ካሉ እንደ ህወሓትና የኤርትራ መንግስት ጋር ጥምረት ፈጥረዋል ተብሎ ስለሚቀርብባቸው ክሶች መልስ የሰጠው እስክንድር ነጋ በተለይ ከህወሓት ጋር ጥምረት ፈጥራቸዋል መባሉን ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርም ሲል ነበር የመለሰው። ከኤርትራ መንግስት ጋርም አላቸው ስለተባለው ግንኙነትም እስክንድር ነጋ በፍጹም ሲል አስተባብሏል። የኤርትራ መንግስት ከፋኖ ታጣቂዎች ጋር አብሮ የመስራት ፍላጎት ያለው እንደማይመስለው በመግለጽም ተከላክሏል። ነገር ግን እንደ አስፈላጊነቱ የሀገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋር አብሮ የመስራት ፍላጎት እንዳለው እስክንድር ነጋ አልሸሸገም። እስክንድር ነጋ ይህንን ይበል እንጂ ከዚህ በፊት ራሱ የሚመራው አፋሕድ አንድ ተወካዩን ወደ ኤርትራ ልኮ እናንተ ከኛ ጋር ስሩ እንጂ እኛ አሰብንም አንፈልግም የሚል መልእክት ማድረሱን ብዙዎቻችን በአደባባይ ሰምተነዋል። በዚህ መሃል ግን አንድ ጥያቄ ይነሳል። ከሰሞኑ አፋሕድና አፋብኃ ተዋህደው አንድ ድርጅት ሊሆኑ ነው የሚል መረጃ በተደጋጋሚ ጊዜ ይሰማል። አሁን እስክንድር ነጋ ከተናገረው ነገር ተነስተን ይህን አንድነት እውን ይሆን ወይ ብለን ብንፈትሽ ግን ነገሩ ሳይሆን ይቀራል የሚል ስጋት ያጫረበት ነው። ምክንያቱም እስክንድር ለጀርመን ድምፅ ራዲዮ በሰጠው ቃል ላይ እንደተናገረውና ከህወሓት ጋር አልሰራንም ወደፊትም ልንሰራ አንችልም የሚለው ቃሉ ተደምጧል። ይህ አቋማቸው ከዚህ በፊትም ከነዘመነ ካሴ ጋር ያቃቃራቸው እንደነበር አይዘነጋም። አሁንም ቢሆን ማስረሻ ሰጤ ከአፋሕድ ወጥቶ ከመንግስት ጋር ለመደራደር ያበቃው ከህወሓትና ከኤርትራ ጋር አልሰራም ማለት እንደሆነ ሲነገርም አድምጠናል። ታዲያ አሁን እስክንድር ነጋ ተመሳሳዩን አቋም ካራመደ የነዘመነ ካሴ ቡድን በጄ ብሎ ይቀበለዋል ወይ የሚለው ጥያቄ አነጋጋሪ ሆኗል። ህወሓት የራሱን ጩኸት ብቻ የሚጮህ የሌላው ጩኸት እንዲሰማ የማይፈቅድ ድርጅት መሆኑን የአብኑ መሪ ተናገሩ። ፕሮፌሰር በለጠ ሞላ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ላይ እንደተናገሩት ከሆነ ህወሓት ጄኖሳይድ ተፈጽሞብናል ይላል እንጂ ራሱ መፈጸሙን አይናገርም ሲሉ በብርቱ ወቅሰዋል። እርፍ ጨብጦ የሞተ ገበሬ ማሳው ላይ ከዚህ ውጭ የጄኖሳይድ ዴፊኒሽን እኔ ልፈልግ አይገባም። ይሄ አስቸጋሪ ሁኔታ የሚፈጠረው እንደሚመስለ አንዱ ህዝብ ለቅሶ የማይደመጥ በአንድ ሀገር በአንድ የፖለቲካ ኮሚኒቲ ውስጥ በአንድ ሀገር ውስጥ ሌላኛው ደግሞ ለቅሶ የሚደመጥ ለቅሶ ብቻ ሳይሆን አጠቃላይ ዲስኮምፎርቱ ምንም መድረክ የሚያገኝ የሚደመጥ ከሆነ ሌላው ግን ኮንሲስተንትሊ ለቅሶን የሚቀማ የማይደመጥ ከሆነ ደሪዝ ስተት አለ ማለት ነውና ያ ሁኔታ አለ። ይሄ ደግሞ ከመንግስት የፒአር ደካማነትም ጭምር የሚመነጭ ነው። ካውንተር ማድረግ ያለብን ነገር ካውንተር ባለማድረግ፣ መስመር ማስያዝ ያለብን ነገር መስመር ባለማስያዝ፣ ድምጽ ልንሆንለት የሚገባውን ህዝብ ድምጽ ሳንሆነው ስንቀር ያኛው የገነገነ ይመጣና ብቸኛ እንትን ሆኖ ይመጣል። ዞሮ ዞሮ አማራ ክልልም ሆነ አፋርም ትግራይም ሆነ ኤልስዌር ከዚህ መውጣት የሚያስችለን የፖለቲካ ስራ እንድንሰራ ይሄን ሄደን ደግሞ መንግስት እንዲመራ ሁሌም ጥረት የተጠናከረ ጥረት በየጊዜው እየታየ መምጣት መቻል አለበት እንጂ ኢንድለስሊ ፋይት ማድረግ የተሻለ ሀገር እንዲኖረን አያስችልም። ጄኖሳይድ ሆነ አልሆነ ግን የደረሰው በደል የደረሰው ሰቆቃ ህዝቡ ውስጥ ሆኖ ለቂም አይደለም ለመብት እንዲሰራ በማድረግ ረገድ በእናንተ በኩል ያለው ጥረት ምን ያህል ነው የሚለው ጥያቄ ማንሳት ፈልጋለሁ። አይ መቼም ስራ አልሰራንም አንልም። በወቅቱ መቼም
የመንግስት ሲሆን ነው የሚደመጠው። ሰፊ ተደራሽነት ያለው መንግስት የመራው ስራ ዘላቂ የሆነ እንትን ውስጥ ይቆያል። በእኛ በኩል አቅማችን ሊሚት ነው። ሚዲያም ላይ ወጥተን በስቴትመንትም ለህዝባችን ድምጽ ስንሆን ቆይተናል። ይሄ ሚኒመሙ ነው ልናደርገው የምንችል ሚኒመሙ ነውና ዶክሜንት አድርገን የደረሱ ጥፋቶችም በጊዜያቸው ስንዘግብ ለህዝባችን እንዲታወቁ ለማድረግ ጥረት ስናደርግ ቆይተናል። ይሄ ብቻ ሳይሆን በተለያየ አግባብ ዓለም አቀፍ ማህበረሰቡ ኤምባሲዎችም ዲፕሎማቶችም ያገኙናል፣ ካለፈ አልፎ ያገኙናል። አጠቃላይ ባለው ሀገራዊ ቀጠናዊ እንዲሁም ክልላዊ ሁኔታ ላይ ሲያነሱ እነሱ የሳተ ሚዛን አላቸው፣ የሳተ የግምገማ እንትን አላቸው። ይሄ አንድ የሚያረጋቸው ይሄ ነው። በመሰረቱ የተሳሳተ ግምገማ አላቸውና የሆነን አካል አያዩትም፣ አያስታውሱትም። ዋቴቨር ዛፕን ያደረገው ወይ ፔይናቸው አይደለም እንትን አይሉትም። ፎከሳቸው አንድ እንትን ላይ ይሆናል። ይሄን ሞግታለን። የትም ሆነ የሁላችንም እንደ ኢትዮጵያኖች የሁላችንም ገበና ነው። ግን ነገሮች ፌርሊ በልካቸው በሚዛናቸው መታየት ያለባቸው መሆኑን እና አማራ ክልል ውስጥ ሀፕን ያደረገውን ነገር እውቅና እንዲያገኝ ጥረት ስናደርግ ቆይተናል። ግን ምንድነው ዞሮ የኛ ጉልበት ሁሉ ተደምሮ የመንግስትን ጉልበት አያክልም። መንግስት መንግስት እና እሱም እንግዲህ የመንግስት አካል ነው። መንግስት አካል ነኝ ምለው ያው ግልጽ ነው ብዬ ነው። ካውንተር መደረግ የነበረባቸው ጉዳዮች አሁን ሌላ አይነት ግምገማ ሲወሰድባቸው አንድ ብቻ አተያይ ሲኖራቸው እና ይሄኛው ህዝብ የደረሰበት ጥፋት አዚፍ ጥፋት እንዳልደረሰበት ሆኖ ሲወሰድ ኢቭን ሞር ፔንፉል እና ይሄ ነው ሰሞኑን ያንንትናችንን የሚኮረኩር ነገር ስለሰማን ነው። የዚህ ነገር ዳርዳርታው ምን ይሆን? አሁን ማንም የማንንም ትርክት ቁጭ ብሎ የሚሰማበት ሲያሻው ጄኖሳይድ ተፈጽሞብናል ሲል ሲያሻው ደግሞ ስለ ስልጣን ተብሎ እንጂ ማን ቆጠረውና ብሎ ሲያጣጥል የሚውሉትን ዲስኩር አሁን በሁለቱም ጆሮ ሰምቶ ዝም የሚል ሰው እንደሌለ ማሳያ ይመስላል። የበለጠ ሞላ አዲስ ክስ ህወሓቶች ትግራይ ክልል ውስጥ ጄኖሳይድ ተፈጽሟል ሲሉ ስለምን የራሳቸውን ክፉ ድርጊት አይናገሩም የሚል የመልስ ምትም የተሸከመ ጥያቄ ነው። እርፉን እንደጨበጠ የእርሻ መሬቱ ላይ የተገደለው ገበሬን እያየው እንዴት ዝም ላለው የሚሉት ፕሮፌሰር በለጠ ሞላ ከዚሁ ጋር አያይዘው ዓለም አቀፉን ማህበረሰብም በተንሸዋረረ ሚዛናቸው ምክንያት ሲወቅሱት ተሰምተዋል። የሚያዳምጡት የአንድ ወገን ሮሮ ብቻ ነው በማለት ፕሬዚዳንት ዶናልድ ትራምፕ በቅርቡ ሶማሊያውያን ስደተኞችን ቆሻሻ ሲሉ መጥራታቸውንና የፌዴራል ኢሚግሬሽን ፖሊሲ ወይንም አይሲኢ በሚኒሶታ የጀመረውን ዘመቻ ተከትሎ በአካባቢው የሚኖሩ ሶማሊያ አሜሪካውያን ከፍተኛ ስጋት ውስጥ መውደቃቸው ተዘግቧል። ትራምፕ የሶማሊያ ስደተኞችን አስመልክተው እዚህ መኖር የለባቸውም፣ አገራችንን አውድመዋል፣ ቆሻሻ ወደ አገራችን እያስገባን ወደ ገደል እየሄድን ነው የሚል ጠንካራ ንግግር ማሰማታቸው ይታወሳል። ይህንን ተከትሎ አይሲኢ በሚኒያፖሊስ ባደረገው ዘመቻ ቢያንስ 19 ሰዎችን በቁጥጥር ስር ያዋለ ሲሆን ከነዚህ ውስጥ 8ቱ በከባድ ወንጀል የተጠረጠሩ የሶማሊያ ዜጎች ናቸው። ይሁን እንጂ የፕሬዝዳንቱ ንግግርና የፖሊስ ዘመቻው ወንጀለኞችን ብቻ ሳይሆን ህጋዊ ዜጎችንም ፍርሃት ውስጥ ከቷል። በሚኒሶታ ከሚኖሩት ወደ 80 ሺህ ከሚጠጉ ሶማሊያውያን መካከል ከ85 በመቶ በላይ የሚሆኑት የአሜሪካ ዜግነት ወይንም ህጋዊ የመኖሪያ ፈቃድ ያላቸው ናቸው። ነገር ግን በስህተት እንታሰራለን በሚል ስጋት አብዛኞቹ የአሜሪካ ፓስፖርታቸውን በኪሳቸው ይዘው መንቀሳቀስ ጀምረዋል። የቀድሞ የናሽናል ጋርድ ወታደርና የኒው ብራይተን ከተማ ምክር ቤት የመጀመሪያው ጥቁር አባል የነበረው አብዱላሂ አብዱሌ ስለ ሁኔታው ሲናገር ድሮ የአሜሪካ ፓስፖርቴን ሲይዝ ኩራት ይሰማኝ ነበረ። አሁን ግን ፓስፖርቱን የሚይዘው በጨለማ ስሜት ውስጥ ሆኜ ነው። አሁን ጭንቀቴ ወደ ቤቴ ገብቼ ልጆቼን በሰላም ማግኘት ብቻ ሆኗል ብሏል። አክሎም ፕሬዝዳንቱ እንዲህ አይነት ዘረኛ ንግግር ሲናገሩ የሀገሪቱ ሴቶች እንደጠፉ እንዲሰማውም እንዳደረገው ገልጿል።
በተለምዶ ሐሙስ ቀን በሰው ይጨናነቅ የነበረው የሶማሊያውያን የገበያ ማዕከል አሁን ጭር ብሎ ይታያል። በሚኒያፖሊስ ክሊኒክ የሚያስተዳድሩት ሙኒራ ሚሊክሳቅ አይሲኢ በአካባቢው አለ ተብሎ ስለተሰማ ዛሬ ማንም ታካሚ የለም፣ ሰዎች ከቤታቸው መውጣት ፈርተዋል ብለዋል። ሙኒራ አያይዞም የትራምፕ ንግግር ልባቸውን እንደሰበረውና ለልጆቻቸው እንደሚሰጉም ጭምር ተናግረዋል። እንደ እናት በተለይም እንደ ሶማሊያ እናት ይህ ያስፈራል። ለልጆቼ ይሰጋለሁ። ልጄ ማንነቷን እንድትደብቅ እና ለመመሳሰል እንድትሞክር እንዴት እነግራታለሁ? ይህ በጣም ከባድ ነው ሲሉ ስጋታቸውን ለኒውዮርክ ታይምስ አጋርተዋል።